ምራቋን የተፋችብኝ የተቸገረ ሰው ለመርዳት ስለሞከርኩ ነው። የተቸገረ ሰው ስለረዳው የተቸገረ ሰው ያማገጥክ ነው የምትረዳው? የምስኪኗን ልጅ እምነት በልተህ ሌላ ሴት አቅፈህ ተኝተህ ነው የምትረዳው? ምናምን አትሞክርም? ስትታወን እኮ በጣም ጎበዝ ነህ። እኔ ራሱ የምር መስሎኝ አዝኜ ነበር። አስበዋል? በትወና ከኔን ካሳመንከኝ ሌሎች ላይ ደግሞ ምን አይነት ተአምር እንደምትፈጥር አይመስልም? አክተር ዳግማዊ ብሌን ምን ሆነሻል? ግራ እኮ እያጋባሽኝ ነው። ተናደሽብኝ ነው? እሺ ምን አጠፋኝ ነው? ቆንጆ ኧረ አልተናደድኩም። ለምን እናደድብሃለሁ? ሰው እኮ የሚናደደው ለዛ ሰው ቦታ ሲሰጠው ነው። አንተ ማን ስለሆንክ ነው ባንተ የምናደደው? ይቅርታ፣ አሁን ማንን ፈልገን የመጣው? አረ ብሌን ይህንን ጨዋታሽን አቁሚና በስርዓት እናውራ። ይቅርታ የኔ ወንድም፣ ስራ አለብኝ። ቆይ ብሌን ምን ሆነሽ ነው? በማላውቀው ነገር እኮ እያስጨነቅሽኝ ነው። እጅን ልቀቀኝ እባክህ። ወደዛ ምን ሆነሽ ነው? ለምንድን ነው ሆነሽ ማትነግሪኝ? እስካሁን ዝም ስለ ልክ ይሆንክ ነው እንደ መሰለ። አሁን ምን ቀርቶ ነው የመጣው? ንገረኝ፣ ምን ቀርቶ ነው የመጣው? ከሃዲ አስመሳይ፣ ሁለተኛ አይንህን ማየት አልፈልግም። በጣም ነው ያስጠላኝ። የዚህ አባረህ የለ እንዴ? ለምንድን ነው እየመጣ የምትበጣብጠኝ? ለምንድን ነው ሰላም ማትሰጠኝ? ሰላም ብሌን ምንም ነገር ሳትነግረኝ እሷንም ቢሆን ተዋት። ከዚህ በላይ ምን ልትሆንልህ ነው? ቆይች ልጅ አታሳዝንህም እንዴ? ምን አድርጋህ ነው? ምንም አታውቅም ብለህ ነው እንደ ልብ የምትጫወትባት? ይገባሃል? ከዚህ በኋላ ግን ብሌን ስሜት ላይ እንድትቀልድ አልፈልግም። እየሰማኝ ነው? ብሌን ምንድን ያደረግኳት? ሰላም ይኸው የእውነቴን ነው የምነግርሽ። እኔ ምንም ያደረግኩት ነገር የለም። ምን እንደተፈጠረ እንኳን ሳትነግረኝ ነው የገባችው። በቃ ዳግም ሰማኛለህ? እኔን እንደሷ ልታታልለኝ እንዳትሞክር። ይህ ጸባይ ደግሞ የሁላችሁም ወንዶች ባህሪ ነው። የሰራችሁትን ትሰሩና ከዛ በኋላ ምንም እንዳልተፈጠረ ነው የምታስመስሉት አይደለ? ሰላም እኔ ምንም የሰራሁት ነገር የለም። ለማስመሰልም አልሞከርኩም። ቆይ ለምን አንቺ እንደሷ ትሆኝብኛለሽ? እቤቴ መታህም ልትጮህብኝ አምርሃል እንዴ? አሁን ክብርህን ጠብቀህ ከዚህ ቤት ሂድልኝ። ሰላም ደግሞ ምን የሆነ ነገር በተፈጠረ ቁጥር ሁሌ ውጣልኝ እንዳልሽኝ ነው። ቤት እኮ እግዚአብሔር ነው። ከቤትሽ ሁሉንም አባረሽ ትልቅ የምትሆኚ ከመሰለሽ ተሳስተሻል። እንደውም ልንገርሽ፣ ከሁሉም ሰው ተጣልተሽ ሁሉንም አባረሽ ብቻሽን ኦና ቤት ውስጥ የምትቀሪ ነው የሚመስለኝ። ምን አልክ አንተ? ከማን ጋር እንደምታወራው ቃል ደግሞ እኔን ለመውቀስ ድፍረቱን ከየት አመጣ? በጸባዩ ምክንያት ከቤት ያባረርኳትን ልጅ ስላስጠቃ ጻድቅ ሆንክ መሰለህ እንዴ? አንቺ እሱ እንዴት አወቅሽ? ቃለኛ ቤት መሆኗን እንዴት አወቅሽ? እሱን የገረመ ሌላ ጉድህን ባክን ተሰምቶብሃል። በአንተ ቤት ተደብቃ ሞታል አይደለ? ሁሉንም የሚያውቅ አምላክ ግን አጋለጠ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ቆዩ። እንግዲህ ብሌንና ዳግም ቃልና ዳግም አንድ ላይ አየቻቸው። ብሌን በጣም ደነገጠችው። ያልጠበቀች ነገር ተፈጠረ። እየተፈጠረ ያለ ነገር ግራ ገባኝ። ምን እየተፈጠረ ነው ብላ እንባዋን እያረጨች በጣም እያለቀሰች ነበር እና ደንግጣ ሮጣ ከቤት ስትወጣ እንዳጋጣሚ ገኒ እያየች እንደሆነም አውቃ ነበር። ነገር ግን ያየችው ነገር እጅግ በጣም አስደነገጣት። አላመነችው ነበር። ከዳጊ ጋር ያሳለፈችውን ነገር ዞር ብላ እያስታወሰች ነበር እና ዳጊ ሲያወራት የነበረውን በሙሉ እያስታወሰች እያለቀሰች ነበር እና ያልጠበቀችው ነገር የተፈጠረው ዳጊን እጅግ በጣም ተወደው ነበር። ነገር ግን ዳጊ ከሌላ ሴት ጋር ሆኖ ስታዩ እጅግ ማመን አቃታት እና ይህንን በጭራሽ አልቀበልም፣ ምን እየተፈጠረ ነው በማለት እጅግ በጣም ትበሳጭና ትናድዳለች እና ድንጋጤው አለቅም እላታል። እንባን እያነባች ወደ ነበር ብቻ ልትመለስ ስትል እንደ አጋጣሚ ድንገት ገኒ መጣ አየቻት እና ልጄ ምን ተፈጠረ ብላ ስትጠይቃት ነበር። አይ ምንም አልተፈጠረም ስትል ትናገራለች። በጣም እያለቀሰች ነበረ። ነገር ግን ቆይ ልጄ ምን ተፈጥሮ ነው? ምን ያደረጉት ነገር አለ እንዴ ስትል ነበር። ገኒ ተደብቃ እያየች እንደሆነ ልብ ብላ ነበር። ነገር ግን ስታዩ ማመን አቃታት። ምክንያቱም ያልጠበቀችው ነገር ነበር። ዳጊን እጅግ በጣም እንደምትወደው በቅርቡ አብሮ መሆን እንደማይችሉ ብትነግረውም ነገር ግን ለሱ ያለ ስሜት አልጠፋም ነበር። ለእናቷም ቃል የገባችው ምንም ነገር አይፈጠርም ብላ ነበር። ሆኖም ግን ብሌን ያየችው ነገር ማመን አቅቷት እጅግ በጣም ተከፍታ እያለቀሰች ነበር። ነገር ግን
ቃል እሷን ለማናደድና እሷን ለማበሳጨት ነበር አላማ። ከእሷ ጋር አንድ ላይ የሆኑ መስሏቸው ነበር። ነገር ግን እሷ ምንም ነገር አልገባትም ነበር። ምክንያቱም እየተፈጠረ ያለ ነገር ስታዩ በጣም ያስደንግጥ ነበር እና ከማልቀስ ውጪ ሌላ ምንም ማድረግ አልነበረም። እና ምን ተፈጠረ ልጄ ንገሪኝ ብላ ገኒ በተደጋጋሚ ብትጠይቅም ምንም አልሆንኩም ስትል ነበር። ታዲያ ምን ሆነሽ ነው እንደዚህ የምታለቅሺ? ምን ተፈጠረ ልጄ ብላ ደግማ ስትጠይቃት ነበር። እሷም ከማልቀስ ውጪ ምንም ነገር መተንፈስ አቃታት እና ምንም አልሆንኩም ከማለት ውጪ ምንም መልስ አልሰጠችም ነበር። እና ምን ሆነሻል ስትላት አይ እናቴ መሄድ አለብኝ ብላ ድንገት ስልኳን ከኪሷ ወድቆ ነበር። እናም ስልኳን የወሰደችበት ሻል ስትላት ስትጠይቃት ነበር። እሷም ምንም እንዳልሆነችም እየነገረች ነበር። ምንድነው ምንም አልሆንኩም የምትይ? እኔ የተከፋሽ መሆኑን እኮ እያየሁሽ ነው ልጄ ምንድነው እሺ በማለት ደጋግማ ስትጠይቃት ነበር። እሷም ምንም አልሆንኩም ብላ እያለቀሰች ስትነግራት ነበር። ታዲያ ምንድነው አይኖችሽ እንባ የተቃረ ስትል ስነግራታለች። ነገር ግን ከመከፋቱ ውጪ ምንም መልስ አልሰጠቻትም። ዳጊ ሳሚ ምን ሆነ ነው ብሌን ስልክ ማታነሳው ለምንድን ነው በማለት እየጠየቀን ራሱን ስጠይቆ ነበር። እና ምን ተፈጥሮ ነው እያለ ብሌን ተከፍታ እየለቀሰች ነበር። ስልኳን እንዳጋጣሚ ጥላም እየሄደችው እዛው እናቷ ቤት ነበረ። ስልኳን እንዳጋጣሚ የወደቀባት እና በዛ የተነሳ በጣም ተከፍታ እየለቀሰች እያለ ሰላምዬ ምንድነው እሺ ልጄ እባክሽ አናግሪኝ ብላ ስትጠይቃት ነበር። ምንም አልሆንኩም ብላ ብትመልስለትም ለቅሶውን ግን ልታቆም አልቻለችም። ሰላምዬ ድንገት ስታያት ብሌን ተከፍታ ነበር እና ምን እንደሆነች ደጋግማ ስትጠይቅ ነበር። ምን ያደረግኩ ከመውደድና ከማፍቀር ውጪ ምን አርጌ ነው በማለት እጅግ በጣም እያለቀሰች ነበር። ዳጊ ምን እንደተፈጠረ ምንም ነገር አያውቅም ነበር። ቃል ቁርስ ለመስራት ጎንበስ ቀና እያለች ስታስመስል ነበር። ካሁን በኋላ አይነት ስትገልጥ እኔ ብቻ ነው የምታይ እያለችው የማውን ነገር ስታወራለት ነበር። እሱ ግን የምታወሪ ነገር እየገባኝ አይደለም፣ ምን እየተፈጠረ ነው ብሎ ይጠይቃታል። እናም ቃልም ማስመሰላን ቀጠለች። ገኒ ጋር የተስማሙና የተግባቡ ይመስሉ ነበር። እና ምንድነው እናቴ ፍቅራችሁ እኮ ጨመረ፣ እንዴት ነው በፍጥነት እንደዚህ የተቀራረባችሁ አልገባኝም ሲል የጠይቃት ጀመረ። እሷም አይ እንደምታስበው አይደለም ልጄ ስትል ትነግረዋለች። ታዲያ ቅርበታችሁ ከፍጥነት ከመቼ ጀምሮ ነው ይሄናል የተቀራረባችሁ? ግራ አጋባሽኝ እኮ ስል ይጠይቃታል። ገኒ ግንባሯን እየሳመች ጥሩ እየተጫወተች ነበር። ምክንያቱም ከእሷ ጋር ሰላም ለማውረድ እየሞከረችው ነበር። ገኒም እያስመሰለች ነበር። ነገር ግን ሰላም ብሌንን ለማጽናናት ስትሞክር ነበር። ብሌን በጣም ከፍቷትና እጅግ በጣም እያለቀሰች ነበር። እና እባክሽ ልጄ እንደዛ አትሁኚ ተረጋጊ፣ ምን ተፈጠረ ብላ ስትጠይቀው ነበር። ምንም አልተፈጠረም። በኃይሉም እጅግ በጣም ተበሳጨ፣ እጅግም በጣም ተናደደ። ቆይ ምን እየተፈጠረ ነው በማለት እጅግ ሲባሳጭ ነበር። እና ሳሚ በህይወት በመኖሩ እጅግ በጣም ተናደደ። ብሌን እንዴት እስካሁን እንዴት በህይወት ኖረ? ሞተ መስሎኝ ነበር ለምንድን ነው ብሎ እጅግ በጣም እየጮኸ ነበር። እሱም መግደል ነበረባችሁ፣ እንዴት ሳትገሉ ትለቃላችሁ? እንዴት በማለት እጅግ በጣም ስጮህና ሲበሳጭ ነበር። እና እየተፈጠረ ያለ ነገር ማመን አልችልም፣ እንዴት መሞት ነበረበት እኮ እስካሁን እንዴት በህይወት ሊኖር ቻለ? በማለት እጅግ በጣም ሲናደድና ሲበሳጭ ነበር። እና ብሌን አንድ ነገር ሆና ነው እንጂ ድንገትማ እንደዚህ በጭራሽ ሊጠፋ አይችልም፣ የሆነ ነገር አጋጥሞት ሊሆን ይችላል እርግጠኛ ነኝ በማለት ስናደድ ነበር። እና ደጋግሞ ስልኳን ሲሞክር ግን ስልኩ ሊሰራለት አልቻለም ነበር። ሆኖም ግን መሞከሩን አላቆመም። በተደጋጋሚ ሲሞክር ነበር። ደጋግሞ ሲሞክር ግን ስልኩ ሊሰራለት አልቻለም። ዳጊ ብሌንን ለማናገር ወደ ብሌን ዘንድ ሲሄድ ብሌን ምንም ያላወቀች ወይም ደግሞ እሱ ምን እንደተፈጠረ ምንም ነገር አያውቅም ነበር። የተፈጠረውን ነገር በጭራሽ ሊያስታውስም ወይም ላቅ አልቻለም። እና ብሌን እጅግ ከፍቷት ነበር። ምን እንደተፈጠረ ምን እንደተካሄደም ምንም የምታውቀው አልነበረም እሷ ማለት ነው። በዛ የተነሳ ምንድን ዳጊ ምን ሆንሻል? በሩ እየዘጋሽብኝ እኮ ነው ብሌን ምን ተፈጥሮ ነው ብሎ ስጠይቃት ነበር። ጭራሹ ምን ተፈጥሮ ነው ትለኛለህ በማለት ንዴቷን ትዋጣለች። እሱ ግን
ምን እንደተፈጠረ ምንም የማያውቅ ነገር አልነበረም ዳጊ ማለት ነው። ነገር ግን እሷ ልኩን እየነገረች ስድቧን ቀጠለች። ሳሚ በተደጋጋሚ ስደውል ነበር። ብሌን ስልኳን እዛ ቤት ጥላ ስለነበረችው እንዳጋጣሚ ቃል ስልኩን ወስዳ ስታነሳው የደወለው ሳሚ ነበር እና ስልኩ ሳያነሳው በጣም ደነገጠችው። ብሌን ከሳሚ ጋር እየተገናኘች ነው ማለት ነው በማለት ስደነግጥ ነበር። እጅግ በጣም ደንግጦ ስልኩን ስታነሳው ሳሚ መሆኑን ተረዳች። ሳሚ ስትል ድንጋጤው ተዋጣች እና እየተፈጠረ ያለው ነገር ምን እንደሆነ ባታውቅም ነገር ግን ድንጋጤው ሊለቃት አልቻለም። እናም ዳጊም ግራ ገባው። ብሌንም እጅግ በጣም እየተበሳጨች እና የምታደርገው ነገር ግራ ተጋባ። እየተፈጠረ ያለው ነገር ምን እንደሆነ አላወቀም ነበር። እናም ተረጋግቶ ለመጠየቅ በሞክሩም ነገር ግን ምን እንደተፈጠረ ማወቅ ስላልቻለ እጅግ በጣም ተናደደ። በፍጥነት ቃል እንዳጋጣሚ ስልክ ደውላ ለባህሉ ሰላም ለባህሉ እንዳጋጣሚ ሳሚ ለብሌን ደውሎ ብሌን እንደቀጠረና መገናኘት እንደሚችሉም ጭምር ስትነግሮ ነበር። ስለዚህ በፍጥነት አንድ ነገር ማድረግ አለብህ ስላት ይነግራታል። ታዲያ ምን ማድረግ አለብኝ ስትል ትወስናለች። ሳሚና ባይሉ ፊት ለፊት ተጋፈጡ፣ ፊት ለፊት ተገናኙ። እናም እንዳጋጣሚ ሳሚ በጣም ደነገጠ። ያልጠበቀ ነገር ነበር። ባይሉም እየተንቀጠቀጠ አይን ነው ወይንስ እያየ ያለው ነገር ምንድን ነው በማለት ይበሳጭ ጀመረ ማለት ነው። ነገር ግን እንደምንም ብዬ ማምለጥ አለብኝ፣ ደህና ሲሆን ነው ከሱ ጋር መግጠም አለብኝ እንጂ እጄ እንደዚህ ሆኖ በጭራሽ ከሱ ጋር መጋጠም የለብኝም በማለት ይወስናል። እና አሁን ማድረግ ያለብኝ እንደምንም ብዬ እሱን ማምለጥ ነው። ከዛ በኋላ ካመለጥኩ በኋላ የማደርገውን ነገር በደንብ ጠንቅቄ ያውቀዋለሁ፣ የእጁን የሚሰጠው እሰራለታለሁ እያለ እጅግ በጣም እየዛተበት ነበር። እና እሱ ሳይና ሳስብ ድንገት ሮጦ ለማምለጥ ይገደዳል ማለት ነው። ነገር ግን እየተፈጠረ ያለ ነገር ምንድን ነው እያለ ሳወራ ነበር። አሁን ማድረግ ያለብኝ እንዴት ብዬ በኃይሉ መጋፈጥ እንዳለብኝ ይወስናል። በኃይሉ ሰላም እዚህ ሰፈር ምን ታደርጋለህ? እዚህ አካባቢ እንዳትመጣ ብዬ ካልነበረም በማለት ትጨውበታለች። ቆይ ችግርሽ ምንድን ነው? እኔ እዚህ ሰፈር በዚህ መለፍ አልችልም ማለት ነው። እንደውም ካሁን በኋላ አንቺም እህቴ አይደለሽም፣ ስለዚህ ላገኝሽም አልፈልግም። በቃ ጥፊልኝ፣ እህትነትሽንም ክጃለሁ በማለት የነገራት ጀመረ። ሳሚ በህይወት ካለ በቃ ነገሮቹ ይበላሻል። ሳሚ ነው ዳግና ገኒ እናትና ልጅ መሆናቸውን ያወቁት በዛ ነው። እና እኔም የሰላም ልጅ እንዳልሆንኩ የነገረው እሷ ነች። አሁን ደግሞ ብሌን ትክክለኛ ወላጅ እናቷ ሰላም መሆኗን ካወቀች ነገሮቹ ከባድ ይሆንብኛል። ስለዚህ አንድ ነገርማ ማድረግ አለብኝ ብላ ልትወስን ስትል እንዳጋጣሚ ቆይ ብሌን ምን አርግሻት ነው? ብሌን ምንድን አርግሻት? እያንዳንዱ ነገር እንድትነግሪኝ እፈልጋለሁ ሲል በንዴቱና በጭወት ማናገር ጀመረ። አያያይ እኔ ምንም አላደረግኩትም፣ አንተ እንደምታስበው አይደለም። እሷ የምታወራውን ነገር አምና እኔን የወቀስከኝ ነው፣ የእውነት ያሳፍራል እያለችው ነበር። እኔ ምንም ያደረግኩት ነገር የለም፣ አመንከኝም አላመንከኝም አንቺ እኔና ብሌንን ለማለያየት ቆርጠሽ ተነስተሻል። ስለዚህ አንቺ ነሽ ይህን ሁሉ ያደረግሽው አይደለም እንዴ በማለት ይጨውበትና ስዝትበት ነበር። እመኔኝ እኔ ምንም አላደርኩም። ዳጊ ምን እያደረግክ ነው? ልቀቃት እንጂ ልጅቷን ልገላት እንደ አንተ አብዳን እንዴ? አዎ እኔ ነኝ አብራን እንድተኛ አደረግኩት። እንዲሁም ምን ታመጣለን? ቆይ ብሌን ቃል ገብታልኝ አልነበረም እንዴ ከኔ ጋር በጭራሽ እንደማትሆን ደጋግማ ስትነግረኝ ነበር። እና አብራችሁ ነበራችሁ ማለት ነው፣ ስታታሉ ነበረ እስካሁን ማለት ነው። ስለዚህ ብሌን በጭራሽ ከአሁን በኋላ ከአንተ ጋር ልትሆን አትችልም። ትሰማኛለህ? በጭራሽ እናንተ አንድ ላይ መሆን የለባችሁም ስትል ገኒ እጅግ በጣም ጨዋ ትናገራለች። ቆይ እናቴ እንዴት እንደዚህ ታደርጊያለሽ? እኔና ብሌን ለማለያየት ስትል ነው ይሄንን አደረግሽ ማለት ነው? እውነት እናቴ ባንቺ አፍራለሁ። እንዴት ነው እኔና ብሌን ልታለያይ ይሄን ያህል ጥረት ያደረግሽው? በጣም አዝኛለሁ እናቴ፣ እውነቴን ነው አዝኛለሁ። እኔና ብሌንን ለማለያየት ያደረጋችሁ ነገር ያሳፍራል። ቃል ከመጀመሪያም ጀምራ እኔና ብሌን አንድ ላይ እንድንሆን አትፈልግም ነበር እና ይብስ ብሎ አሁን ጭራሹ እንድትለያዩ ቻላችሁ አይደለም? በጣም አዝኛለሁ እናቴ፣ እንዴት እንደዚህ ታደርጋለሽ? በማለት ዳጊ እጅግ በጣም እናደዳል። ሰላምን ባይሉን ድጋሜ ላይ ካልፈልግም ጥፋልኝ፣ ከአካባቢ አላይም፣ እንዲሁም ታሳፍራለች። ሁላችሁም አንድ አይነት ናችሁ፣ ወንዶች ሁላችሁም አንድ አይነት ናችሁ በማለት ትጨውበታለች። እና ብሌንም ቃል ያደረገችውን ነገር እያስታወሰች ነበር። እናም ሰላምን
እንዳስከፋቻት እኔ እጇን እሰጣታለሁ በማለት እጅግ በጣም እየዛተች ነበር። እና ማድረግ ያለብኝ ነገር አድርጌ እንዳጋጣሚ ዳጊን እንደምን ብዬ የራሴን አድርጋለሁ ስትል ገኒ ያሰበችውን ነገር ስለተሳካላት በጣም ደስ ብሏል። አዎ በጭራሽ ዳጊና ብሌን አንድ ላይ በፍቅር አብረው መሆን አይችሉም፣ እነሱ እህትና ወንድማሞች ናቸው በማለት እንዲለያዩ አደረገችው። እና ቃል ይህን ስታስብ ነበር፣ ገኒ ነበረ ሁሉም ጨዋታ ያቀደችው ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ እንወስድ ነበር። በቀጥታ እስክንገናኝ ድረስ ሰላማችሁ ይብዛ።